መሐመድ ነው ኢየሱስ ነው ይሄንን ምድር ቀድሞ የመጡት? እሺ በጣም ጥሩ። ከነቢዩ ሙሐመድ በአመጣጥ በአካል አመጣጥ ከሆነ ነቢዩላህ ዒሳ ዓለይሂ ሰላም ወይንም ኢየሱስ ናቸው ቀድሞ የመጡት። ነቢዩ ሰለላሁ ዓለይሂ ወሰለም ግን አንድ ነገር ተናግረዋል። ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ አሉ። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነበርኩ ብለዋል። እኛ ግን ይሄን አሉ ብለዋል ብለን አምላክ ናቸው አንልም። ልክ ለምሳሌ እኔ ከአብርሃም በፊት አለሁ ቢል ኢየሱስ ክርስቶስ ስለዚህ አምላክ ነው ብለው እንደሄዱት እኛ አይ ይሄንንም ከአዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነኝ ብለዋልና አምላክ ናቸው አንልም። ያን የምንለው አምላክ በእርሳቸው ላይ ቅድመ እውቀት ነበረው፣ ወደፊት ነቢይ እንደሚያደርጋቸው ወስኗል ቀድሞ ነው የሚባለው። ልክ እንዲሁ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አካል የተገኘው መቼ ነው ከተባለ ከክርስቶስ በኋላ ነው። ኢየሱስ ክርስቶስ ቀድሞ ከድንግል ማርያም ተወልዷል። እሺ እንደዛ ከሆነ ያው ከመሐመድም ከኢየሱስ በፊቱም ያው እግዚአብሔር እንዳለም ሆኖ ሰው ብዙ ጊዜ በጣዖት አምልኮት በብዙ ነገርና መሐመዱን በጣዖት አምልኮት ውስጥ ከቤተሰብ እንደተወለደ ይናገራል። እንደዛ ሆኖ ያው በቁርአን እንዳየሁት ከሆነ መሐመድን ከልጅነቱም ጀምሮ ፈጣሪ ክፉ ነገሮችን ከሆዱ እንዳወጣና እሱን በነብይነት እንደመረጠ ይናገራል። ያም ሆኖ እያለ ኢየሱስ ይህንን ምድር ቀድሞ ከመጣ ኢየሱስ በምድር ላይ ብዙ ታምራቶችን ፈጥሯል። በእርግጥ ብዙ ነገሮችን አድርጎታል። ግን የመሐመድን ስራ እዚህ ምድር ላይ ሆኜ እኔ እየተገበርኩት ብሄድ ወደ ጀነት ለማግባት ምንድን ነው? አሁን ብዙ ነገሮች አሉ። ያው ስጋ ለባሽ ነኝና ብዙ ደካማ ጎና አለኝ። ኃጢአት ልሰራ እችላለሁ። ሰው ነኝና በብዙ ነገር ልሳሰት እችላለሁ። በዛ ሁሉ ላይ መሐመድ የሰራውን ሙሉ ተግባር ባይሆን በስራ መንገድ ነው የሚወሰነው ይላሉ ብዙዎቹ። አሁን ማለት ነው ብዙዎቹ በስራ መንገድ ነው በሰራሽው ኃጢአት ነው እና ወደ ገነት ለመግባት የሚመዘን ክፉ የሚሰራበት ቦታ ቢመዝን ያን እኔ የሰራሁት ኃጢአት ክፉ ብዙ ሚዛናዊ ቢሆን ምንድን ነው ያን ሰዓት ማድረግ የምችለው? ያው መሐመድ እንዳስተማረኝ የእሱን ተግባር እየተነከርኩኝ ይገኛል። በዛ ውስጥ ላይ ደካማ ሆኜ ብዙ ኃጢአት ሰርቼ ኃጢአቴ ይጥፍ ቢሆን ምን እሆናለሁ ነው ጥያቄ። እሺ የትንሣኤ ቀን ሰውየው አንድ አማኝ የሆነ ሰው በአንድ አላህ አምኖ አላህን በብቸኝነት ተገዝቶ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ ተቀብሎ በእርሳቸው ሕግና ስርዓት ላይ ተከትሎ ሄዶ የትንሣኤ ቀን ኃጢአትና መልካም ስራዎች ሲታይ ጊዜ መልካም ስራው ካመዘነ ወደ ጀነት ይገባል። ኃጢአቱ ካመዘነበት እስከተባለ አላህ ስብሐነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም የምልጃ ስርዓትን ይፈቅድላቸዋል። ከእርሱ ዘንድ ሄደው እንዲያማልዱ ስለ ኃጢአተኞች ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እኔ የትንሣኤ ቀን ለትውልዶች አማልዳለሁ ብለው ቃል በቃል ተናግረዋል።